ሜቢ ዝም ብሎ መቅረቱም ሊያዋጣ ይችል ይሆናል። ከሄድክ ደግሞ መድረኩን ልክ እንደ አርበኛ ዘመነ ካሴ በደንብ ተጠቅመ መውጣት ይኖርባል። ዞሮ ዞሮ ግን በአንድም በሌላ መልኩ እንዲህ አይነት ፕላትፎርሞች ላይ ራስን ማግለል በኢትዮጵያ ፖለቲካል ዲስኮርስ ውስጥ ሁሉም ቦታ መኖር መቻል አለበት። ፎር ዳት ማተር ብልጽግና ውስጥ ያሉ አማሮች ማሴር አለባቸው፣ ማገዝ አለባቸው በድብቅ በህቡ ምናምን። ነገ ከብልጽግና ጋር ውይይት ካስፈለገና ለትግሉ አዋጭ ከሆነ ፋኖዎች ሊቀመጡ ይችላሉ። ይሄ እንደዚህ አልቀመጥም ምናምን እንደዚህ አይነት ተረትህን እኔ አልቀበልም። ኢንፋክት የዛሬ 8 ወርና 6 ወር ትግሉ ከለሩ ሌላም ሊሆን ይችላል። ኦኬ ሐቁን ነው የምነግርህ። ሊወያይ ሊቀመጥ ይችላል። ሌሎች ብሔር ብሔረሰቦች አንተን አግልለው ቁጭ ብለው ሆያሴሌም እያሉ ዙሪያህን እየዞሩ ምናምን ጽንፈኞች ምናምን እያሉ ሲያሴሩብህ ደግሞ መድረክ አትሰጣቸውም። ጃይንት ነን። ለሁሉም የሚበቃ ፖለቲካ አለን። የዲያስፖራ ክንፉን ምናምን ልትልከው ትችላለህ። እዛ ውስጥ ደግሞ ብዙ አይነት ነገር ልትጫወት ትችላለህ። የተወሰኑ አካላትን ወደኛ ማቅረብ እንችላለን። የተወሰነ አካሉን ሞር ጽንፈኛ አድርገን ማውጣት እንችላለን። ፖለቲካ በብዙ መልኩ ይሰራል። እንዲህ አንሄድም። ይሄ አማራ ይኸውላችሁ በጣም አማኝ ማህበረሰብ ስለሆነ ሙስሊሙም ክርስቲያኑ ብዙ ጊዜ ፖለቲካው ላይ እኔም ላይ ያለ ይሄ ባህሪ። እኔ ለምሳሌ በፖለቲካ ክህደት አልወድም። ላይክ ቢትሬ የሚያደርግ ሰው ፖለቲካ ላመንኩበት እኔ ጫፍ ድረስ ነው የሚሄደው። ካላመንኩበት ደግሞ የፈለገ ብትለኝ እንዲህ ንቅንቅ አልልም። ቢትሬያል አልወድም። በቃ ትክክለኛ የአማራ ባህሪ ነው ያለኝ። አንዳንዴ የሆነ ነገር ላይ ካመንኩኝም ግትር ነገር ሆናለሁ። ኦፍኮርስ ከኦሮሞና ከትግሬዎች ጋር ምናምን ሲሆን ትንሽ ፍሌክሲብል ሆኜ ምናምን ሄጄ የፖለቲካ ነጥብ ምናምን ማስቆጠር ካለብኝ ላስቆጥር እችላለሁ። እንደሱም አይነት ባህሪዎች አሉን። አብዛኛው የኛ ማህበረሰብ ፖለቲካን ልክ እንደ ሃይማኖት ግትር ብሎ ነው የሚያየው። ትሄዳለህ ወይ አትሄድም? ትሄዳለህ፣ ፍርስርሱን አውጥተው ትመጣለህ። ትሄዳለህ፣ ትቆጣጠረዋለህ። አንተ የማትቆጣጠረው ተቋም አብሮነትም ይሁን እምቢተኝነት ቁዘማም ይሁን ምናምን መኖር የለበትም። አንተ የሌለህበት የፖለቲካ ድባብ ከተፈጠረ ሊያስጨንቅ ይገባል እንደ አንድ ፖለቲከኛ። ቢኮዝ ዩ ኔቨር ነው ይሄ ሙቭመንት ነገ ወደ ምን እንደሚያድግ። አንተ የራስን ሎያል ሰው ልከህ 1-2 ሰው ውስጡ ወክለህ ጎጂህ ከሆነ ለማፍረስ መበጥበጥ ባለብህ ቦታ እንድትበጠብጥ፣ ማገዝ ባለብህ ቦታ እንድታግዝ 1-2 ሰው በተቋማት ውስጥ ሁሉ መሰግሰግ መቻል አለብህ። አማራ እዚህ ይሄዳል፣ እዚህ አይሄድም፣ እዚህ ያናግራል፣ እዚህ ያናግርም። እከሌ ቋሚ ጠላት ነው፣ እከሌ ቋሚ ወዳጅ ነው። እንኳን ቋሚ ጠላት ቋሚ ወዳጅ የለም አይደል? በፖለቲካ ውስጥ የራስህን ሰው ትልካለህ። እንኳን ብትችል ይኸውላችሁ እንኳን አብሮነት በአማርኛ የሚሞዳሞደው የኢትዮጵያዊ ኤሊት ቀርቶ ትግርኛ እኮ ብትችል የትግሬን መዋቅር ሰርገ መግባት አለብህ። የፋኖ ኢንቴሊጀንስ ኦሮምኛ የሚችሉ ሰዎችን ኦላንም ብልጽግናንም ሰርገው እንዲገቡ ማድረግ ከቻለ ኢንቴሊጀንሳችን ያን ያህል መሄድ መቻል አለበት። ይሄ ትግል በአንድ መስመር ቀጥ ባለ ነገር የሚፈታ አይደለም። you have to use anything at your disposal። አብሮነት የሚያክል ብሔር ብሔረሰቡ ቁጭ ብሎ ፖለቲካ በሚፈተፍትበት መድረክ ላይ አንድም ሰው 2ም ሰው ሄደ ልከህ ወይ ትግሉን መቆጣጠር ወይ ትግሉን መበጥበጥ ወይ ትግሉን አስፈላጊ ሲሆን አንተ ላይ ያሴሩ ሲመስል ማፍረስ ወይ ባጭሩ ደግሞ መረጃ ይዘው እንዲመጡ ማድረግ ካልቻልክ ፖለቲካ አይደለም እየሰራ ያለው ማለት ነው። you're not ready። ለኢትዮጵያም ለምስራቅ አፍሪካ ፖለቲካም ዝግጁ አይደለም ማይንድ ሴት ማለት ነው ባጭሩ። ኦኬ ይሄ መታወቅ መቻል አለበት። የኛ ፖለቲከኞች ሴራ ሲያስፈልግ ሴራ፣ የፖለቲካ ጨዋታ ሲያስፈልግ የፖለቲካ ጨዋታ፣ ሊፕ ሰርቪስ ሲያስፈልግ ሊፕ ሰርቪስ። አንዳንዴ እኮ የምላስ አገልግሎት ይሰጣል እኮ በደንብ ምን ችግር አለው? አሁን እኮ ብዙ ነገር የአማራው ኮንስቲትዩንሲ ተምሯል እኮ። ግትር ሆነን ምናምን ሆነ እንደዚህ አይነት ፖለቲካ የለም። እኛ መጠንቀቅ ያለብን ይችል ልበልና ወደ 3ኛው ዶክመንት ልገባላችሁ። እኛ መጠንቀቅ ያለብን ኢትዮጵያ ውስጥ እኛ ማናቃት አደረጃጀት እንዳትፈጠር ብቻ ነው መጠንቀቅ ያለብን። ውስጡ ምስለኔ ልትልክ ትችላለህ፣ ኢሬሌቫንት የሆነ ፖለቲከኛ ልትልክ ትችላለህ፣ ጆሮ ጠቢ ልትልክ ትችላለህ፣ በጭቃሱም ልታስተዳድረው ትችላለህ፣ ልዘውረው ትችላለህ፣ ልጠልፈው ትችላለህ፣ ባፍጢሙ ልደፋው ትችላለህ።
እኛ ማናቀው አደረጃጀት ኢትዮጵያ ውስጥ የኛ ሰዎች የሌሉባቸው አደረጃጀቶች ኢትዮጵያ ውስጥ መፈጠር የለባቸውም። በዚህ እኔና እናንተ መስማማት መቻል አለብን። ኦኬ እኛ ማንሳተፍባቸው ለፖለቲካ ትኩሳት ሊሆን ይችላል፣ ለኦፕቲክ ሊሆን ይችላል፣ ለሆነ ፐርፐዝ ሊሆን ይችላል፣ ለዋን ታይም ኮንሰምፕሽን ሊሆን ይችላል። ብቻ እኛ ማናቀው ነገር ከተፈጠረ መፍራት አለብን። ካሳተፉን የትግሬዎች ቤት ከጠሩን ሄደን ማድመጥ መቻል አለብን። ትግርኛ የምንሰማ ከሆነ ከቻልን ኦሮሞዎች ቤት ቁጭ ብለን ማድመጥ መቻል አለብን። እኛም ማንሰማው ነገር ከሆነ እኛን ያገለለ ከሆነ ከመረጃ ከተቆረጥን ግን መጠንቀቅ አለብን። እኔ ፖለቲካ የምንረዳው በዚህ ልክ ነው። አሁን የ1983ቱ ጅል አማራ የለም። አሁን እኮ እኔ እናንተ በምናወራው አቨሬጅ ፖለቲካ ውስጥ እንኳን ያለንን የፖለቲካ ካሊበር መለካካት እንችላለን አይደል? እኔ ብዙ አድማጮች ያላችሁን የፖለቲካ ካሊበር አውቃለሁ። የምትገርሙ የአማራ ትውልዶች ተፈጥራቸዋል። ይሄ ደደቡ ምናምኑን ተዉት፣ በጎጥ ምናምን የሚያለቅሰው እሱ ተዉት። ይሄ ለውሻ አጥንት እንደመወርወር ነው። ወርውረለት አጥንቱን ሲግጥ ምናምን እንደሌላ የምትገርሙ የአማራ ትውልዶች ተፈጥራቸዋል። አንዳንድ ጊዜ ስታወሩ የምትገርሙኝ ማለት ነው። በዛው ልክም ደግሞ የምንገርም የአማራ ትውልዶች ተፈጥረናል። በዛው ልክ ደግሞ የነቁ ፋኖዎችም ተፈጥረዋል። ሀብቴ ወልዴ የወልቃይትና የጠለምት ምናምን ጥያቄ የራያን ጥያቄ ምናምን እንደው በቃ በህወሓት ቁማር ሊበላ እንደው ዘፍ ዘፍ ምናምን እያለ ሄዶ እያፏጨ በቃ ደግሞ ይሄ ወያኔ የሚባል በቃ በጣም ሱፐር ናቹራል የሆነ አቦይ ስብዓት የሚባል ምናምን እንደው ከሞት አልጋውም ላይ ጎትተው ብታመጣው የዓለም የሚገርም ፖለቲከኛ ምናምን የሚሆንበት እንደዚህ አይነት ትግል የለም። እያንዳንዷን ነገር አስልተን ያደረግናት አክቲቪዝማችን የተሰላሽ ናት። የትግራይ ጦርነት ጊዜ የነበረን ተሳትፎ የተሰላ ነው። ጠመንጃ አልፈታም ያልንበት ሙቭመንት የተሰላ ነው። የአማራ ወጣቶች ማህበርን አፍርሰን ስንሰራው የተጠና ነው። ጦርነቱን ፋኖች ሲጀምሩት የተጠና ነው። ለወደፊትም አብዛኛው ነገር የተጠና ነው። አሁን እኛ ከውስጡ ማጥራት ያለብን ኖይዙን ነው። ኖይዝ ይሄ በጎጥ ሊከፋፍለን ወይም ደግሞ አካባቢያዊ አጀንዳ ቀርጾ ዓላማ ሊያስተን የሚፈልገውን እሱን ቦረሽ እያደረግን ነው የምንሄደው። እያንዳንዷ ሙቭመንታችን በ27 ዓመት ውስጥ ዱላ እንዳይታጠቅ የተባለ አማራ ሃው ኦነርስ በምን አይነት ተአምር ነው ዛሬ ስቴት ኦፍ አርት ጠመንጃዎችና ክላሾችን ይዞ መንግስትን ማስጨነቅ የቻለው? በ27 ዓመት ውስጥ ስቴትማንሺፕን የተቆጣጠረው የትግሬ ፖለቲካ ሃው ኦነርስ ነው ሁሉን ነገር አራግፎ ያለውን ሁሉ አጥቶ ዛሬ በፋኖና በኤርትራ ጫንቃ ውስጥ ለመደበቅ እየሞከረ ያለው። ሳንቲሙ ተገልብጧል። ጌሙ ተለውጧል። ብዙ ርቀት መተናል። በጣም ብዙ የዛሬ 7-8 ዓመት የምንመጣ የማይመስለን በርካታ ርቀቶችን መተናል። ዛሬ ተነጫናጭ አይደለንም። ዝም ብሎ እጃችንን እያጣመረን አትግደሉን የምንልኮ ማህበረሰብ አይደለንም። ዛሬ እባካችሁ አንዱኑ ጥጋባችሁን ትታችሁ አፍንጫችሁ ድረስ የታጠቃችሁ አደረጃጀቶች አላችሁ። አሁን ደግሞ የቀረም ፕሮሰስ እናንተን ወደ አንድ ማምጣት ነው። አንድነታችሁ ለተጠናከረ ጦርነት እንኳን ባታካሄዱበት ክብር ላለውና ድርድር እንኳን እኮ ስታደርግ እኮ አንድ ሆነ ስትደራደርና ተበጣጥሰ ስትደራደር አንድ አይደለም። አማራ ሊያተርፍ የሚችልበትን መሳሪያ እጃችሁ ላይ ይዛችኋል። ወጣት አስታጥቃችኋል። ጀግና ነው ወጣቱ። ሚሊታንት ነው ወጣቱ። የዲያስፖራው ማህበረሰብ እንቅልፍ አይተኛም። እድለኞች ናችሁ። ከጎናችሁ ነው ያለው። እናንተን ለማገዝ የምሁሩ የወጣቱ በየአረብ ሀገሩ ያሉ ሴቶች በየአሜሪካው ኡበር እየነዳ እንቅልፍ ያጣ በፖለቲካ ኢንጌጅ የሚያደርግ ሲግኒፊካንት የሆነ የፖለቲካ ማህበረሰብ አለ። ይሄንን ተጠቅማችሁ ወጥ ሆናችሁ አስፈሪ ሆናችሁ ቁሙ ነው እየለመንን ያለ ነው። ትግላችንማ ብዙ ርቀት መጥቷል እኮ። ትግላችን እኮ እነ አርበኛ ዘመነ ካሴ ሲገኙበት ግሬሱ የሚጨምር እነ ጀዋር መሐመድ እነ አቦይ ስብዓት እነ አርበኛ ዘመነ ካሴ ይመጡ ይሆን አይመጡ ይሆን ምናምን ተብለው በጉጉት የሚጠበቁበት እኮ የአማራ ሙቭመንት ገንብተናል። ብንደግፈውም ባንደግፈውም እስክንድር ነጋ በክብር ተጋብዞ ና ንግግር አድርግ ይመጣ ይሆን አልመጣም በመቅረቱ ምናምን ሰዎች ይሄ ሰውዬ ምናምን ተጽዕኖውን ይዞ ቀረ ብለው የሚቀጩበት እኮ ፖለቲካ ገንብተናል። እኛን በውስጥ የተከፋፈል ነው። እሱ የውስጥ የቤት ስራችን ነው።
ለውጭ ግን የሚገባችንን ፖለቲካዊ ቤት ስራችን ምናምን በደንብ ሰርተናል። ትላንትና ዱላ እንዳይተጠቅ አድርጌዋለሁ የምትለው አማራ ዛሬ ሌሎች ጋብዘው ባንተ የትጥቅ ትግል ጫንቃ አገዛዝን ለማንቀጥቀጥ ጭምር ይጠሩሃል፣ ወደዱህም ጠሉህም ማለት ነው። ስለዚህ we did something right ማለት ነው። አንድ የሆነ ልክ የሆነ ነገር ሰርተናል። ትግሉ መሄድ ባለበት ፍጥነት እየሄደ ነው አይደለም። ትግሉን አብይ አህመድ አያሸንፈንም የሚለን ደረጃ ላይ ብቻ ቀርቅረን ማቆም አለብን የለብንም? አሁን ላይ ያለው የትግሉ ደረጃ ምንድነው ብትሉኝ እኔ አብይ አህመድ አያሸንፈንም የሚል ደረጃ ላይ ደርሰናል። አብይ አህመድ አያሸንፈንም ግን በቂ አይደለም። የአማራን ትግል የአማራን ጥያቄዎች አይመልስም። ኦፍኮርስ አያሸንፈንም። ጂኦግራፊያችን ሰፊ ነው። የታጠቀው ኃይል ሰፊ ነው። ወሎ፣ ጎጃም፣ ጎንደር፣ ሸዋ ምናምን እያለ ሲሽከረከር አብዛኛው ልምድ ያለውን ሰራዊቱን ጨርሷል። ለማጆች ናቸው። የድሮን አቅሙ ምናምን በተወሰነ መልኩ ሊጠቀም ይችላል። እሱን ታልፈዋለህ በምታልፈው። ከዛ ውጭ ግን ክልሉን ሙሉ ለሙሉ ሊቆጣጠር አይችልም። ቀበሌዎቹን ሊቆጣጠር አይችልም። አብይ አህመድ እኛን ማሸነፍ የማይችልበት አንድ ነገር እርግጠኛ መሆን የምንችለው አብይ አህመድ እኛን ማሸነፍ የማይችልበት ደረጃ ላይ ትግሉን አድርሰነዋል። አሁን ጥያቄው በቂ ነው ወይ ነው አይደል? በቂ ነው ወይ? ለሁላችሁም የፋኖ መሪዎች ሄዳችሁ አብይ አህመድ እንደማያሸንፋችሁ ያውቃሉ። በነገራችን ላይ ብዙዎቻችሁ ትተቹታላችሁ። አርበኛ ማሪሸት ወጥቶ ሲተነትን ዝም ብሎ ለጉራ እኮ አይደለም በዛ ደረጃ የሚተነትነው። ማሪሸት ልጅነት ወይ ለጉራ ምናምን ይመስላቸዋል ብዙ ሰዎችም። ማሪሸት እኮ አገዛዙን በዛ ደረጃ ስለናቀው እኮ ነው እንደዛ የሚተነትነው። ታውቃላችሁ? በልቡ አገዛዙ ያን ያህል የተዋረደ ነው ብሎ ያምናል። በነገራችን ላይ ኦነስትሊ ነው የምነግራችሁ። አሁን ብዙ ሰዎች በቃ ልጅነት ምናምን ይላሉ፣ አንዳንድ ጊዜ ያበዛዋል ይላሉ ምናምን። በቃ በትክክል የትግል ግምገማው አገዛዙን በጦር ሜዳ ምናምን አይቶታል፣ ተኩሶ አይቶታል፣ ሲተኮስበት አይቶታል። አገዛዙ አሉኝ የሚላቸውን ስቴት ኦፍ ዘ አርት መሳሪያዎች አማሮች ላይ ተኩሶ አይታል። ስለዚህ ማርሸት የሚባለው ወጣት ልጅ አገዛዙን ንቆታል። በቃ አሁን የፖለቲካ ንግግር አርግልኝ ብትለው ማርሸት አይችልም፣ ምክንያቱም አገዛዙን ንቆታል። እኔም ያለኝ ግምገማ አገዛዙ እኛን ማሸነፍ አይችልም። ኦኬ፣ ግን ጥያቄው አገዛዙ እኛን ማሸነፍ አይችልም የሚለው ግምገማ በቂ ነው ወይ ነው። ሁላችሁም ወደ ቤታችሁ ሄዳችሁ ይህንን ነው ለፋኖቻችሁ መጠየቅ መቻል ያለባችሁ። ሊያሸንፋችሁ አይችልም፣ ግን በቂ ነው ወይ? ጊዜ በረዘመ ቁጥር አሰላሽቶ ገበሬው ላይ ግፍ እየፈጸመ ክልሉን ለረጅም ጊዜ አንገቨርነብል አድርጎ የቱሪዝም ስራዎች ቆሞ ፕሮዳክሽን ቆሞ ጂዲፒው ምናምን ቆሞ ምናምን ምን ያህል መሄድ እንችላለን? ትግሉ ባለበት ካሊበር ሊያሸንፈን አይችልም። ሊደራደረን ነው። የአብይ አህመድ ይኸውላችሁ the best outcome ድርድር ነው ከአማሮች የሚያገኘው። ለአብይ አህመድ the best outcome ማለት ነው እንጂ እጅ ሰተው እንደው በቃ እንደ በግ እየነዳቸው ከዛ እዚህ አሰልፎ እንደው በድሮውን እየቀረጸ ምናምን ነገር የምንወዳቸው ትልልቅ መሪዎቻችን እንደው አንገታቸውን ደፍተው እጃቸውን አቀርቅረው በኢቲቪ ቀርበው ምናምን እንደሱ አይነት ምናምን ብልጽግና የሚጠብቅ ከሆነ አማኑኤል ሄዶ መመርመር አለበት። እንደሱ አያገኝም። እንደ አቦይ ስብሐት ከተራራ ላይ በስትሬቸር አውርዶ የትግሉን መሪ የሚባለውን እንደው አሁን ላይ የትግሉ መሪዎች ምናምን ሁሉንም ፌር ለመሆን ልጥራ፣ ወይ እነ ዘመነ ካሴ ወይ እነ ሀብቴ ወይ እነ እስክንድር ወይ እነ ደሳለኝ ወይ እነ መሬ ወይ እነ መከታው ሁሉንም ለመጥራት ያህል ወይ እነ ጌታ ሁሉንም ለመጥራት ያህል ከነዚህ ውስጥ አንዱን እንኳን በቃሬዛ እንደ አቦይ ስብሐት አሸክሞ የትግራይ ድልን በሰበረበት መንፈስ ሰብሮ እየተቀለሰለሱ እንደው ሲጋራ አምሯቸው ምናምን የመከላከያ መጫወቻ ሆነው ምናምን እንደሱ አይነት ትግል አያገኝም አብይ አህመድ እንደሱ አይነት ትግል አያገኝም። ይሄን 100% ነው የምነግርህ። ክፍፍሉ እኛን ሊጎዳን ይችላል። ክፍፍሉ የእኛን ድል ሊያዘገይ ይችላል። አብይ አህመድ ግን እኛን በዛ ደረጃ አዋርዶ የሚጨርሰው ጦርነት አይኖርም።
ይሄን 100% እነግራለሁ። ለአብይ አህመድ the best ሴናሪዮ ድርድር ነው። ኦኬ እኛ ደግሞ አይበቃንም እሱ ነው። አንድ ሆናችሁ ኑና ክብር ያለው ተቋም ገንብታችሁ መግጠም የምትችሉትን ግጠሙ፣ ወይም የፖለቲካ ሴራም መስራት ከፈለጋችሁ ስሩ። ለፖለቲካ ሴራውም ቁማሩንም ለመጫወት ያላችሁን ካርድ ግን ፕሮፐርሊ ለመጫወት የአማራ ዩኒቲ ያስፈልጋል ነው እኛ እያልን ያለ ነው። ከዛ በተረፈ the worst case scenario ለኛ ድርድር ነው። the worst case scenario ለአብይ አህመድ the best case scenario ድርድር ነው። ለኛ the worst case scenario እንደ አቦይ ስብሃት ተዋርደን በስትሬቸር ተይዘን መሪዎቻችን እየተቀለሰለሱ በቲቪ ምናምን ሲሰጥ የአማራ ትግል ተሰብሮ መንፈሳችን ተሰብሮ እሱ ቀን አይመጣም። ለኛ the worst case scenario ድርድር ነው። ለአብይ አህመድ the best case scenario ድርድር ነው። ያንን የፖለቲካ ካርድ ደግሞ ወቅቱ በሚጠይቀው ሁኔታ ሊጫወቱት ይችላሉ አይደለ? እንደ ላጥላጥ ካርታ ምናምን ቁማሩ ምናምን ሊጫወቱ ይችላሉ። እና ቅድም ያልኳችሁ እቺን ልጨርስና ወደ ሶስተኛው የመጨረሻው ዶክመንት ገባለሁ። አጭር ናት እሷ። ቅድም ያልኳችሁን አንድ ነገር እንዳትረሱ። እኛ በተፈጠሩ ተቋማት ውስጥ በሙሉ ሰርገን ለመግባት በግልጽም ለመግባት በቂ የሰው ኃይል አለን። እኛ መጨነቅ ያለብን እኛ ማንቆጣጠራቸውና ማናውቃቸው ተቋማትና አደረጃጀቶች ከተፈጠሩ ነው። ስለዚህ አብሮነት ወደፊትም በሚጠራቸው መድረኮች ላይ የለመደሽ ጦጣ እንዳይሆን ሁልጊዜ ከፍተኛ የፋኖ መሪዎቻችንን ላያገኝ ይችላል። በወኪል በህዝብ ግንኙነት በዲያስፖራ ወኪል ምናምን ግን መድረኮቹን ኤክስፕሎይት ማድረግ ካለብን ሊኖርብን ይችላል ማለት ነው። ሎንግ ስቶሪ ሾርት እኛን ሊያሳስበን የሚገባው እኛ ማናቀው ስውር የሆነ አደረጃጀት፣ እኛ ያልተገኘንበት ብሔር ብሔረሰቡ ለብቻው የመከረበት አደረጃጀት ሲሆን ሊያሳስበን ይገባል። በቂ የሰው ኃይል አለን። መስረግ፣ መግባት፣ አብሮ መወያየት፣ አስፈላጊ ሲሆን ማጨናበር፣ አስፈላጊ ሲሆን ማምታታት፣ አስፈላጊ ሲሆን መበተን፣ አስፈላጊ ሲሆን አደረጃጀቱን ማፍረስ፣ አስፈላጊ ሲሆን አደረጃጀቱን በአንጃ ገንጥለህ መውጣት፣ አስፈላጊ ሲሆን ውስጥ ያሉትን የተወሰኑትን ፌቨር ማድረግ። ለምሳሌ የወላይታውን ሶማሌውን ምናምን አቅርበህ እኮ ልታዋራው ትችላለህ፣ እዛው አብረነት ውስጥ ማለት ነው አይደል? ለምሳሌ የሶማሌውን ጠርተህ እኔ እናንተ እኮ ድንበር አንጋራም፣ አንተ ከኦሮሚያ ጋር ጥያቄ አለህ፣ እኔ ከኦሮሚያ ጋር ጥያቄ አለኝ፣ ስለዚህ እኔ እናንተ እኮ ታክቲካል አሊያንስ መፍጠር እንችላለን። ይሄ ያረጀ የፈጀውን ናሬቲቭ ተወውና ወደ አማራ እኮ ትግል ብትመጣ እኔ እናንተ ፕራክቲካሊ የተመጋገበ ትግል ማድረግ አለብን ብለህ ልትነግረው ትችላለህ። ለሶማሌ እዛው አብሮነት ውስጥ ሆነ ማለት ነው። አብሮነት ውስጥ ሆነ ወላይታውን ልታዋራው ትችላለህ፣ ፕሮ አማራ ልታረጋቸው ትችላለህ። ለምን? አንተ ከሌለህ ግን ኦሮሞ ነው የሚያዋራቸው። አንተ ከሌለህ ግን የትግሬ ብሔርተኛ ነው የሚያዋራቸው። አንተ ከሌለህ ግን አማራ ፌዴራሊዝምን ሊያፈርስ ክልልህን ሊያፈርስብህ ምናምን እያሉ ይፎግሩታል። አንተ ካለህ ግን አይ እኔማ ክልልህን አላፈርስም፣ ክልልህን ላሰፋልህ ነው የምፈልገው። አንተ እኮ በዛ በኦሮሚያ ድንበር በኩል እኮ የሆነ መሬት ተወስዶብሃል እኮ አይደል እንዴ ሶማሌው ወገኔ፣ እኔ እንዲያውም ያንተ ክልል ቢሰፋ ምናምን አቤት ባህልህን ስወደው አቤት ቋንቋ ሲመቸኝ ምናምን እያልክ ደግሞ ያው ማለት ያለብህን ትላለህ ማለት ነው። ሊጎረብጥህ የሚገባው አለመገኘትህና አለማወቅ ነው። በዓለም ላይ ትልቁ የሰው ልጅ ጠላት የመረጃ እጥረት ነው። ኦኬ ኢንፎርሜሽን ካለህ ባለህ መረጃ ልክ የፈለከውን ነገር መስራት ትችላለህ። ስለዚህ በኢትዮጵያ ፖለቲካ ውስጥ ከመረጃ እንዳንርቅ መጠንቀቅ አለብን። ብዙ ጊዜ ይሄ ፖለቲካን የእምነት ያህል ክርር አድርገን ምናምን እሷን እንያት። ኦኬ የአብሮነትን ይችን ሰነድ እንጨርሳት። ኢትዮጵያን ከመቼውም ጊዜ በላይ የብሔር የሃይማኖት የርዕዮተ ዓለም ልዩነታችንን ወደ ጊዜው ወደ ጎን በማስቀመጥ የጋራ ጉዳዮቻችን ዙሪያ ተባብረን በመቆም ሀገሪቱን ከተዳቀነበት አደጋ ምናምን መጠበቅ አለብን ይላል። በእርግጥም ሀገሪቱ በተጨባጭ ከተጋረጠባት የህልውና ጥፋን መዳን ካለባት ኢትዮጵያውያን በመካከላችን ያሉ ማናቸውም አይነት ልዩነትና ቅራኔዎች በግጭትና በጦርነት ሳይሆን በውይይትና በድርድር ለመፍታት ቁርጠኛ አቋም መውሰድ የምርጫ ጉዳይ ሳይሆን ግዴታችን ነው ይላል። አብሮነት
በጦርነት የሚዋጉትን አደራድራለሁ፣ አሸማግላለሁ፣ ወደ ሰላም እንዲመጡ አደርጋለሁ፣ የብሔር ልዩነታቸውን እቀርፋለሁ፣ አደራዳይ ነኝ፣ ቪዥን ኢትዮጵያ ነኝ፣ እንደ ዩኤንም አክት ያደርገኛል፣ እንደ ፕሪቶሪያ አሸማጋይ አሜሪካም መሆናለሁ። ዞሮ ዞሮ ግን የሚመጡ አካላት የሚመጡት እኔ ጋር ሊነጋገሩ፣ ሊደራደሩ፣ ሊስማሙ፣ አብረው ሊሰሩ፣ ሊመቻመቹ ምናምን ነው። ባጭሩ የአብሮነት ዓላማ ሲተገበር ይሄ ነው። ይኸው ልደቱ አያሌው የአብሮነት ምስረታ ጊዜያዊ አስተባባሪ ኮሚቴ ሰብሳቢ ነው። ኢሜይል ልትልኩለት ከፈለጋችሁ ye.abronet2016@gmail.com ይታያችኋል አይደል? ኦኬ ይሄን አሁን አያችሁት አይደል? ግንቦት 3 የመጨረሻውን ላሳያችሁ። እሱ በጣም አጭር ነው። ከዛ እሱም ላይ ኢንትረስቲንግ ነገር ስላለው ነው። እሱን አሳይቻችሁ ከማስበው በላይ ረዘመብኝ። እኔ ይህን ያህል ሰዓት መቆየት አልፈልግም ነበር። እሺ አብሮነት ኢትዮጵያ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ። አሁን ቅድም ያሳየዋችሁ ዶክመንት አለ አይደለ? ኦሮማይ የሚለው ዶክመንት አሳይቻችኋለሁ አይደል? ኦሮማይ የሚለው ዶክመንት ሚያዝያ ላይ ነው እንግዲህ ልደቱ ይህንን የጸነሰው። ጦርነት ይብቃና ሰላም ይምጣ ነው። ከዛ በኋላ እዚህ ላይ ምን ጨመረበት? ጦርነት ይቁም፣ ግፋዊ አገዛዝ ይብቃ የሚል ጨመረበት እና ሰላም ይምጣ። ሶ ሞር ኦር ለስ ኮንቴንቱ ከነዛ ከአብሮነት ምስረታ ዶክመንት እና ከኦሮማይ የመጀመሪያው ጦርነት ይብቃ ሰላም ይምጣ ከሚለው ዶክመንቱ ብዙም የተለየ አይደለም። ግን ያው አዛን አማራ ዝም ብለን እንደው ዶክመንቶቹ ሳይኖረን የምናደርጋቸው ውይይቶች ጥሩ አይደሉም ብዬ ስላሰብኩ ነው። 100 ሺዎች የተቃውሞ ትዕይንተ ህዝብ ጥሪ በታላቅ የበይነ መረብ አደባባይ ከአብሮነት ኢትዮጵያ የተሰጠ መግለጫ ይላል። በአሁኑ ወቅት ሀገራችን ኢትዮጵያ ብላብላ አምባገነናዊ የብልጽግና አገዛዝ ጦረኛ ባህሪው የመነጨ የአንድ መንግስት ተቀባሚ ተግባር የሰላም የህግን የበላይነትን ለማስፈን ኃላፊነት ለመወጣት ድድድድን ምናምን ይልና በጣም ኢምፖርታንት የሆነች ነጥብ ላሳያችሁ ነው። በሌላ በኩል ከአገዛዙ በተጻራሪ የቆሙ ኃይሎች አገዛዙን በብቃት ታግለው ለውጥ ለማምጣት ህዝቡንና ሀገሪቱን ከህልውና አደጋ ለመታደግ በሚያስችላቸው የትብብርና ጥንካሬ ላይ አይደሉም ይላል። ልደቱ ተቃዋሚዎች ለብቻቸው ታግለው ማሸነፍ አይችሉም ይለናል። በድጋሚ ኢቭን ጥሪው ላይ ማለት ነው። ካልተባበራችሁ ልታሸንፉት አትችሉም የሚል ፊርሞንገር ይዞ ነው የመጣው። ይህ የሁለት ወገን ድክመት መፍትሄ ካላገኘ በተለይም ተቃዋሚ ኃይሎች የብሔርና የርዕዮተ ዓለም ተሻጋሪ የሆነ የጋራ ትብብር ፈጥረው የቅድሙን ደገመው የመስረታ ሰነዱ ላይ ያለውን ነው አሁን የሚደግመው አይደል? እዚህ ላይ የምታዩት በተለይም ደግሞ ተቃዋሚ ኃይሎች የብሔርና የርዕዮተ ዓለም ተሻጋሪ የሆነ ትብብር ፈጥረው አገዛዙን ታግለው ማሸነፍ ወይም ወደ ሐቀኛ ድርድር እንዲመጣ ማስገደድ ካልቻሉ በስተቀር አገሪቱ አሁን ከገጠማት የህልውና አደጋ ለመዳን እጅግ በጣም ጠባብ ይሆናል ማለት ይላል። ወደ ሐቀኛ ድርድር ማምጣት ነው የሚፈልገው መንግስትን እና ተቃዋሚዎች ደግሞ የብሔርና የርዕዮተ ዓለም ተሻጋሪ ትብብር መፍጠር አለባቸው ብሎ ያምናል። ኦኬ ይህንን ዝግጅት እያካሄደ ያለው የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር ሲሆን ትዕይንተ ህዝቡ የሚካሄደውም ጁን 30 ምናምን ይልና ከዛ ወደ ቀጣዩ ልምጣላችሁ። በዚህ ኢትዮጵያውያን የብሔር፣ የሃይማኖት፣ የርዕዮተ ዓለም ልዩነት ሳያግዳቸው በጋራ የሚታደሙበት የበይነ መረብ ተቃውሞ ትዕይንተ ህዝብ ላይ በወቅቱ የተቃውሞ ትግል የመሪነት ወይም የጎላ ተሳትፎ ሚና ያላቸው ይህን ስሙ በደንብ የተለያዩ የፖለቲካ አመለካከቶችና ማህበረሰቦችን የሚወክሉ 15 ታዋቂ ሰዎች ተገኝተው ለህዝቡ በቀጥታ ንግግር ያደርጋሉ ነው የሚለው። ኦኬ ስለዚህ መድረኩን ፕላትፎርም ነው። ልክ ይሄ አማዞን ዌብ ሰርቪስ የምታውቁ ፕላትፎርም አስ ሰርቪስ የሚባላል አይደለ? ከአማዞን ላይ ይሄ በሶፍትዌር ኢንጂነሪንግ ምናምን ያላችሁ ፕላትፎርም መከራየት ወይም መግዛት ምናምን ትችላላችሁ። እና ልክ እንደዛ ነው። አብሮነት ፕላትፎርም ነው። የመደራደሪያ፣ የአብሮ መስሪያ፣ የማመቻመቻ፣ የማሞዳሞጃ ፕላትፎርም ነው። ኦኬ በዛ ውስጥ ደግሞ 15 ታዋቂ ግለሰቦችን መጋበዝ ፈልጓል። ንግግር እንዲያደርጉ
የሚጋበዙ ታዋቂ ሰዎችም የሀገሪቱን የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና የሚኖራቸውና በአሁኑ ወቅት በሰላማዊ ወይም በትጥቅ ትግል ተሳትፎ ያላቸው ሰዎች ሊሆኑ ይችላሉ። ኦኬ ሶ የሚጋበዙት ሰዎች ንግግር እንዲያደርጉ የሚጋበዙት ሰዎች የሀገሪቱን የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና የሚኖራቸው ሶ እነ ጀዋር መሐመድ እና አርበኛ ዘመነ ካሴ ምናምን አንዳንድ ደግሞ ያስገባቸው ሰዎች ሁሉ ምናምን አሉ። አሁን እኔ በቂም ኮንስቲትዩንሲ የሌላቸው አሁን እዚህ ላይ በጣም ዲስኢንጂኒዩስ ነው። እኔ የልደቱ አሁን አንዳንድ አሁን የኢሃፓ ወኪል ተብላ የገባችው ሚስጥራ ምናምን የምትባለው አሁን ብዙም ደጋፊ የለውም ድርጅቱ። በቤተሰብ ነው እንዲያውም ብዙ ጊዜ ሰርቫይቭ ያደረገው ድርጅቱ እኔ ባለኝ መረጃ እና በቂም ኮንስቲትዩንሲ የለውም። አሁን እሱ ድርጅት የሀገሪቱን ዕጣ ፈንታ ይወስናል ብሎ ከነጀዋር ከናርበኛ ዘመነ ካሴ ኩል ምናምን አንዳንድ ኮንስቲትዩንሲ ራሱ በቅጡ የሌላቸው ኤኒዌይስ ብዙ አልሄድበትም። እሱ ብዙ አያስጨንቅም። ግን ዓላማው የሀገሪቱን ዕጣ ፈንታ የሚወስኑ ሰዎች ይሰብሰቡ ነው። ኦኬ ርዕሰ ጉዳዩም በሀገራችን ጦርነት ሊቆም አገዛዝነት ሊያበቃና ሰላም ሊመጣ እንዴት ይችላል በሚል ርዕስ ላይ ንግግር እንዲያደርጉ ነው የተጋበዙት። ኦኬ አሁን ወደ አርበኛ ዘመነ ካሴ ትንሽ ልምጣላችሁ። ቅድም አብረው እንዲሰሩ እንዲደራደሩ ወደ ሰላም እንዲመጡ ምናምን ነው አብሮነት የተቋቋመው። የዚችኛዋ መድረክ ዓላማ ግን 15ቱን የኢትዮጵያን ዕጣ ፈንታ ይወስናሉ ብሎ የሚገመገማቸውን ኃይሎች ማይክ በመስጠት ንግግር እንዲያደርጉ ማድረግ፣ በሀገራችን ጦርነት እንዴት እንደሚቆም አገዛዝ እንዴት እንደሚያበቃና ሰላም እንዴት ሊመጣ ይችላል በሚል አጀንዳ ላይ ብቻ ንግግር እንዲያደርጉ ኦኬ በዚህ ወቅታዊ። ስለዚህ እኔ አሁን አርበኛ ዘመነ ሄዶ ሰላም እንዲመጣ ጦርነቱ ይቀጥል፣ በሀገራችን ጦርነት የሚቆመው እኛ በምናደርገው ጦርነት ብቻ ነው፣ አገዛዝ ሊወርድም የሚችለው በጦርነት ነው። ስለዚህ እኛ የምንዋጋው ሰላም እንዲመጣ ነው፣ እኛ የምንዋጋው ለእናንተ ዲሞክራሲ ነው፣ እኛ የምንዋጋው ጦርነት ለማስቆም ጦርነት አስፈላጊ ሆኖ በመገኘቱ ነው ብሏቸው ነው የወረደው። ስለዚህ አውዱን የጠበቀ ንግግር አድርጓል ብዬ አስባለሁ። በዚህ ትዕይንተ ህዝብ ተቃውሞ የሚቀርብ አሁን ይችን ፖይንት ይዋት በጣም የገረመችኝ ማለት ነው። በዚህ ትዕይንተ ህዝብ ተቃውሞ የሚቀርብ አገዛዝም ፈቃደኝነቱና ድፍረቱ ካለው በትዕይንተ ህዝቡ ላይ ተገኝቶ አቋሙን እንዲገልጽ ይጋበዛል ይላል። አብይ አህመድንም ጋብዘውታል። ይታያቸዋል። አብይ አህመድን ጋብዘውታል። ስለዚህ የአብሮነት ሚና ምንድን ነው? ቅድም ቪዥን ኢትዮጵያ ነው ያልኳቸው አይደል? ማደራደር፣ ማሞዳሞድ፣ ማመቻመች፣ ከጦርነት ወደ ድርድር ማምጣት፣ በሰላም አገዛዝን እንዲታገሉ ማድረግ፣ በአገዛዝና በተቃዋሚዎች መሃል ያለውን አኒሞሲቲ በንግግር እያፍታቱ ኤክሰርሳይዝ የሚያደርጉበት የሀገር ውስጥ አደራዳሪ ፍሬምወርክ ይዞ መምጣት። አብይ አህመድን ብትጠራው ለምሳሌ አርበኛ ዘመነ ካሴ አገዛዙ አምባገነን ነው፣ ጨፍጫፊ ነው፣ ምናምን ነው ብሎ ወረደ። አብይ አህመድ መጥቶ ቢሆንስ ከዘመነ ካሴ ቀጥሎ የሚናገረው? አልመጡም እነሱ አይደል? ብልጽግና ተጠርቶ ቀረ። ግን ብልጽግና ተገኝቶ ቢሆንስ ተቃዋሚዎች ጽንፈኛ ኃይሎቻቸውን ይዘው በፋኖና በኦነግ ሸኔ ህዝብ ምናምን እያሉ ምናምን ነው የሚል አብይ አህመድ ደግሞ መጥቶ እኔ ይሄ ፌር ነው ብዬ አላስብም። አገዛዙን ይኸውላችሁ ብዙ ሰዎች የተቃውሞ መድረክ ነው ይላሉ። የምትቃወመውን ሰውዬ ድል ሰተህ እሱ ራሱ ስለአንተ ተቃውሞ እንዲያወራ መድረክ የፈጠረ ፕላትፎርም የተቃውሞ ነው አልለው። አሁን አብሮነት አንድ የሚጎረብጠኝ ነገር ምንድን ነው? የተቃውሞ ነው የሚሉ ሰዎች የድርድር ልትለው ትችላለህ፣ የማመቻመቻ ልትለው ትችላለህ፣ የማሞዳሞጃ ልትለው ትችላለህ። የተቃውሞ ግን ልትለው አትችልም። የተቃውሞ ነው ብዬ ከራሱ ከአብሮነት ሰነድ ነው። አብይ አህመድ እሺ ብሎ ወኪሎቹን ቢልክ ኖሮ ጽንፈኛ የፋኖ ኃይሎች በክልሉ እንዲያደረጉ ምናምን ልታስብለን ነበር ማለት እኮ ነው። ቬንቲንግ ስፔስ ነው የአብሮነት ፕላትፎርም፣ የቬንቲንግ ስፔስ ነው። አብይ አህመድን መጥቶ ቬንት ያደርጋል፣ ፋኖም ሄዶ ቬንት ያደርጋል። ሁሉም ንዴቱን
የእውነት መጥቶ ቢሆን ይቺን በበጎ አላያትም። ለአብሮነት አዘጋጆች ይቺን በደንብ ምክንያቱም ለእኔ አብይ አህመድና ፋኖች መገናኘት ካለባቸው በተከበረ መድረክ ላይ ነው መገናኘት ያለባቸው። አገዛዙ ላደረገው የጦር ወንጀል እውቅና ተሰጥቶ አገዛዙ በአማራ ክልል ለፈጸመው ጄኖሳይድ እውቅና ተሰጥቶ በኢንተርናሽናል ፕላትፎርም ላይ እነ አምነስቲ ኢንተርናሽናል እነ ሂውማን ራይትስ ዎች እነ ዩኤን ባሉበት በእንደዚህ አይነት መድረኮች ላይ ነው የፋኖዎችና የአገዛዝ ንግግር የሚደረገው። ልደቱ አልተሳካለትም እንጂ ቢሳካለት ኖሮ ይሄ በጣም አደገኛ አካሄድ ነው። አብይ አህመድና ዘመነ ካሴ አንድ መድረክ ላይ ምናምን እኮ ዛፍ ጥላ ስር እንደማደራደር በለው ሊያደርግ የፈለገው እሱን ነው። እኔም በፖዚቲቭ አላየውም። አሁንም እነ ልደቱ ግልጽ ካለ የፖለቲካ ፍላጎቶቻቸው ጋር መምጣት አለባቸው። ሽሩድ በሆነ መልኩ የፋኖን ትግል ማለዘብ፣ ሽሩድ በሆነ መልኩ የፋኖን ትግል ወደ ማደራ አብይ አህመድ ቢመጣ አርበኛ ዘመነና አብይ አህመድን በአንተ መድረክ ላይ ቁጭ ልታረጋቸው? ከዛ በኋላስ ዓለም አቀፍ አደራዳሪ ምናምን እየለመናቸው እንዲህ ያሉ ብዙ ፕሪኮንዲሽኖች የሚኖራቸው የፋኖ ሰዎችን አንተ በኢንተርኔት ላይ ቁጭ አድርገ አብይም ጽንፈኛ ሲላቸው እነሱም ነፍሰ ገዳይ ሲሉት ይሄ ፖለቲካ አይገባኝ። ተቃውሞ ከሆነ አገዛዙ መጋበዝ የለበትም። ለምን ይጋበዛል? አገዛዙን ነው የምትቃወመው አይደል? ይሄ የመድረክ ሱስ ካልሆነ በስተቀር እውነት እሺ ብሎ ቢመጣ በአንተ መድረክ ላይ ፋኖን ጽንፈኛ ምናምን ልታስብለው ነበር ማለት ነው እኮ ቢሳካል። እኔ ይሄ ፖለቲካ አይገባኝም። ስለዚህ በዚህ ትዕይንተ ህዝብ ተቃውሞ የሚቀርብበት አገዛዝን ፈቃደኝነቱና ድፍረቱ ካለው በትዕይንተ ህዝቡ ላይ ተገኝቶ አቋሙን ይግለጽ። አቋሙ ይታወቃል። ፋኖ ጽንፈኛ ነው የሚል አብይ አህመድ። እቺ በጣም ሽሩድ አደገኛ ናት። እቺ ገርማኛለች። እቺን እንድታዩት ነው አንደኛው ፕላን የዛሬው። ለማንኛውም ስክሪንሾት አድርጉትና ትወያዩበታላችሁ። ሌላ ልቀጥልላችሁ። የዚህ ትዕይንተ ህዝብ መሰረታዊ ዓላማዎች ይልና 4 ዓላማዎችን ዘርዝሯል። በአሁኑ ወቅት የኢትዮጵያ ህዝብ የብልጽግና አገዛዝን የጦረኝነት አካሄድ ምን ያህል አምርሮ እንደሚቃወምና ዘላቂ ሰላም እንዲመጣ እንደሚፈልግ በተግባር ለማሳየት ግን ራሱ አገዛዙን ጋብዘህ እንደገና ደግሞ አገዛዙ ራሱን ይደግፋል። ዓላማው የኢትዮጵያ ህዝብ ተቃውሞውን እንዲያሳይልና አገዛዙ ተጋብዞ ደግሞ በተቃዋሚዎች ላይ ያለውን ተቃውሞ ያሳያል። ስለዚህ የሁለት ተጻራሪ አካላት የእርስ በርስ ተቃውሞ መድረክ ይሆናል ማለት ነው መድረኩ አይደል? አገዛዙንም ስጋብዘው ይቃወማል፣ አንተም አገዛዙ ትቃወመዋል። እቺ የፖለቲካ አካሄድ ብዙ አልገባችኝም። ሁለተኛው የብልጽግና አገዛዝ የህዝቡን ሰላማዊ የተቃውሞ እንቅስቃሴ በተለመደ የአፈና ድርጊት አዳፍኖ ሊያስቀረው እንደማይችል ማሳየት። እሺ። ሶስተኛ የተቃዋሚ ኃይሎች በልዩነታቸው ላይ በማተኮር ይልቅ ብሔር ተሻጋሪ የሆነ ትብብር ፈጥረው ህዝቡን በጋራና በብቃት ታታግለው ለአሸናፊነት መብቃት የሚችሉበት እድል መኖሩን ማሳየት። ስለዚህ ማተባበር ነው። ያው እሱ እንዴት እንደሚሆንለት እግዚአብሔር ይሁንለት ለልደቱ። እንደ ፖለቲከኛ ግን ሙከራውን አደንቃለሁ። በሀገራችን ሚዲያ በቀጥታ ስርጭት ታሪክ ለመጀመሪያ ትዕይንተ ህዝቡን በመቶ ሺህ የሚቆጠሩ ኢትዮጵያውያን በአንድ ጊዜና በቀጥታ እንዲታደሙ በማድረግ አዲስና ተከታታይ ያለው አገዛዝ አንቀጥቅጥ የሆነ ሰላማዊ ትግል ተነሳሽነት ህዝብ ውስጥ ለመፍጠር ኦኬ። ከዛ ከፍ ሲል ለመግለጽ እንደተሞከረው የዚህ ትዕይንተ ህዝብ ዋና ዓላማ በአሁኑ ወቅት ህዝቡ ምን ያህል ያገዛዙን ጦረኝነት አካሄድ አምርሮ እንደሚቃወምና ከምንም ነገር በላይ ሰላምን ቀዳሚ አጀንዳው አድርጎ እየጠየቀ መሆኑን በተግባር ማሳየት ነው ይላል። ስለዚህ ከዛ በኋላ ያው ግንቦት 11 ምናምን ይላል። ያው እነዚህን 3 ዶክመንቶች በግምገማ ተወስዱና አብሮነት በመስረታው ጊዜ ዓላማውን ነግሮናል። ሰልፉን ሲጠራ ነግሮናል። ብልጽግናን ጭምር ጋብዞት እንደነበረ እዚህ ላይ ታዩታላችሁ። የታቀደው ፋኖ ብልጽግናን አምባገነን ሲለው ብልጽግና ደግሞ ፋኖን መንቶ ጽንፈኛ ምናምን እያለ የብሽሽቅና የቬንቲንግ መድረክ ለማድረግ ነበር። ያው አገዛዙ አልተገኘም።
ከዛ በተረፈ አንዳንድ የልደቱ ይቺ አደራዳሪነት ብልጽግናንም ፋኖንም ገብዞ በአንድ መድረክ አስቀምጦ የፋኖን ሰብስታንስ ለማቀንጨር የሄደባት ግሬሱን ያጣ ድርድር እንዲያደርግ አልፈልግም። እኔ የሆነ ጊዜ ድርድር ንግግር ምናምን ይኖራል። አሁን አብዛኞቻችሁ ሾክድ እንዳትሆኑ ከሆኑ ወራት በኋላ የሆኑ ፋኖች ከመንግስት ጋር ተደራደሩ ምናምን ቢላችሁ እኔ ደግሜ ደጋግሜ ተናግሬያለሁ። ሾክድ እንዳትሆኑ። ወጥ የሆነ አንድ የሆነ ትግል ካላደረገ መጨረሻው ድርድር ነው የሚሆነው። በግልጽ ነው የምናገረው። እኔ ባስ አንተ ይባስ ተባብሎ ሁሉም የፋኖ አደረጃጀት ወደ አንድ መጥቶ ወደ ትግል ክተት ካልጠራ ሰምሃው የድርድር ወቅት እንዲየጠበቁ እንደሆነ ነው የሚረዳኝ። እኔ ግን አብይ አህመድ ፋኖን ማሸነፍ ስለማይችል ምርጫ ስለሌለው ከመደራደሩ ውጪ ለአብይ አህመድ ቤስት ሴናሪዮ ነው፣ ለእኛ ወርስት ሴናሪዮ ሆኖ እየመረረን የምንጋተው ምናምን ነገር ይሆናል ማለት ነው። ኦኬ በዛ ደረጃ አንዳንዴ ትግሉንም ኢንካሬጅ እያረኩ አይደለም። እኔ በጦርነት እንዲጨርሱት ነው ፈልገው፣ ግን አንዳንዴ አብሮ መቆም ካልፈለገ መዋጋት አይፈልግም ማለት ነው። በቃ እኔ አሁን ላይ አብሮ መቆም የሆኑ የፋኖ ኃይሎች ጎንደር ለሁለት፣ ጎጃም ላይ እንኳን ለሁለት አይባልም፣ እሺ የማስረሻ ሰጤ ብዙ ኃይል የለውም፣ ወሎ ለሁለት፣ ሸዋ ለሁለት ተበጣጥሶ ለምንድን ነው ብትለኝ ለአማራ ህዝብ ሲባል ነው ምናምን ለማለት እቸገራለሁ፣ በጣም እቸገራለሁ። ወጥ ሆኖ የአማራ ጦር የሚባል ፈጥሮ ለምን ወደፊት እንደማይመጣ የራሴን ግምገማዎች ምናምን መውሰድ ይችላሉ። ስለዚህ አሁን አብሮነት በጠራው መድረክ ላይ ፋኖ ስታዩ እንደደነገጣችሁት ነገ ደግሞ በሆነ ፕላትፎርም አምባሳደር ማሲንጋ የፋኖችን መልስም ምናምን አይቷል። የሆነ ደግሞ ፍሬምወርክ ተፈጥሮ የዛሬ 6 ወር 8 ወር አንድ መድረክ ላይ ተቀምጠው ብታዩ እኔ ሳይኮሎጂካሊ ዝግጁ ነኝና እናንተም ያው አይምሯችሁ ዝግጁ ይሆናል ብዬ አስባለሁ። ግን በሙሉ ጦርነትም ከጨረሱት እሰየው ነው። ወርስት እና ቤስት ኬስ ሴናሪዮ ያው ስለን አይምሯችንን አዘጋጅተን መቀመጥ ስላለብን ነው። የዛሬው ፕሮግራም ምንድን ነው? 3 ሰነዶች አይተናል። የአብሮነት ዓላማዎችን በተወሰነ መልኩ ገምግመናል። ከሚያዝያ ጀምሮ በከፍተኛ ዝግጅት ኦሮማይ በሚል አጀንዳ ልደቱ አያሌው ይዞት የመጣው በግንቦት 3 ምስረታውን አናውንስ ያደረገው በግንቦት 11 ደግሞ የበይነ መረብ ትዕይንተ ህዝብ አድርጎ በተወሰነ መልኩ ስኬታማ ሊባል በሚችል ደረጃ ሰልፍ ያካሄደው የአብሮነት ዓላማዎች ምን እንደሆኑ ያው በተወሰነ መልኩ ግንዛቤው እንዲኖራችሁ ነው። ከዛ በተረፈ ፋኖቻችን እንዲያን ፕላትፎርም ላይ ሄደው መሳተፋቸው ብዙ በመጥፎ አላየውም። እኔ እናንተ የራሳችሁ ግምገማ ይኖራችኋል። ከነዚህ ሰነዶች በኋላ እኔ በተጋበዝንበት ቦታዎች በሙሉ በመገኘት መዋቅሮችን የመጠርነፍ ስራ መስራት አለብን ብዬ አምናለሁ። ኢትዮጵያ ውስጥ የሚፈጠሩ ምንም አይነት አደረጃጀቶች ከኛ እውቅና ውጪ ከኛ ኮንትሮል ውጪ እንዲሆኑ መሰራት የለበትም ብዬ አምናለሁ። መሰረግ ያለበት መሰረግ አለበት። በትክክል መገባት ያለበት መገባት አለበት። ገብተን አደረጃጀቶችን ጠልፎ በመያዝ ለራሳችን ዓላማ ወይም ደግሞ ቢያንስ ለራሳችን ዓላማ መዋል ባንችል ዓላማቸው ከኛ ብዙም እንዳያፈነግጡ የማድረግ ፖለቲካ መሰራት አለበት ብዬ አምናለሁ። በዚህ ረገድ እና አርበኛ ዘመነ ካሴ የሶሻል ሚዲያ ትችትን ፈርተው ሊያስተች የሚችል ስለሆነ ፈርተው ባለመቅረታቸው እና መድረኩ ላይ የራሳቸውን ዓላማ አራምደው በመምጣታቸው በበጎ ነው ማየው። አፋብኃን ወከሉ አልወከሉ ድርጅቱን ስለማልደግፈው ብዙም ኮንሰርን አያደርገኝም፣ አያገባኝም። እንደ ግለሰብም ከሆነ ወይ ቱጎ ጥሩ ነው የምለው። እንደ አፋብኃም ከሆነ ደግሞ እሰየው ጥሩ ተወያይተውበት ከሆነ ምክንያቱም በወንድማማቾች በፋኖ አደረጃጀቶች መሃል ጊዜውም ቅራኔ ምናምን መኖር ስለሌለበት ነገም እንዲህ አይነት መድረኮች ከቀጠሉ ዌል ዴኮሬትድ የሆኑ ሃይ ሌቭል ፋኖዎችን ሁሌም መላክ ባይኖርብንም ለዚህ ፐርፐዝ የሚያገለግሉ የዲያስፖራ መዋቅር ወይም ደግሞ የፋኖ የታችኛው መዋቅርን ምናልባት የህዝብ ግንኙነቶችን ምናምን በመላክ ኢንፎርምድ ለመሆን ያህል በስብሰባዎቹ ላይ ምናምን መሳተፍ ይቻላል።
ሞር ግን የዲያስፖራ መዋቅሩን መጠቀም ቢቻል ሪኮመንድ እናደርጋለን። አስፈላጊም ከሆነ ደግሞ የፋኖ አመራሮች ጭምር እየተገኙ መድረኩን ያው በልኩ እና በሚመጥነው ነገር የአማራውን ዓላማ እንዲያራምዱበት እንጠቁማለን። ስለዚህ የኔ ፖለቲካ ምንድን ነው? አማራው ከኢንፎርሜሽን መቆረጥን ነው መፍራት ያለበት እንጂ ዌል ኢንፎርምድ ለመሆን በየተቋሙ መሰግሰጋችንን መጥላት የለባችሁም። በሚቀጥሉት ውይይቶች ላይ ራሱ እስክንድር ነጋም ምናልባት በሆነ አደረጃጀት በሆነ ወኪል ወይም ራሱም ሊገኝ ከቻለ ሞር ሊያተርፍበት ይችላል ብዬ አስባለሁ። በተረፈ እኔ ጨርሻለሁ። ደክሞኛል፣ ሰው አላስገባም፣ ደክሞኛል። እንዲያውም ለአንድ ሰዓት ነበር ያሰብኩትኝና ይችን ዶክመንቶች ይዛችሁ እንድትወያዩበት ነበር፣ ሶስቱንም ዶክመንቶች እንጂ አሁን እውነት ለመናገር ለውይይት ሰው አላስገባም። ስለዚህ እኔ የማየው እንደዛ ነው። እኔ አሁን የትግሬ ብሔርተኞች ቢጠሩኝ እሄዳለሁ፣ የኦሮሞ ብሔርተኞች ቢጠሩኝ እሄዳለሁ። በፖለቲካ ውስጥ አደገኛው ነገር ከመረጃ መራቅ ነው እና እኛን ስንሄድ የአማራን ጥቅም አሳልፈን እንደማንሰጥ አምናችሁን ነው አይደል? ለክርክርም ለምንም የምንሄደው። ስለዚህ መሪዎቻችን ደግሞ ሰምሃው በተሻለ ፖለቲካውን ይረዳሉ ብዬ አምናለሁ። የመጫወቻ ሜዳ እንስጣቸው። ላይ አንድ በህይወቱ የቆረጠ ፋኖ ደግሞ ሊስት በቃ የምትፈቅድለት ነፃነቱን ነው። ግን ነፃነቱ ኦፍኮርስ የአማራ ህዝብን ኮዝ አብሮ የተሸከመ ስለሆነ ሰምሃው በወንድማማችነት ከነ ሀብቴ ከነ መሬ ከነ ኢንጂነር ደሳለኝ ጋር አርበኛ ዘመነ ውይይት ያደርግበታል ብዬ እጠብቃለሁ። ካላደረገበትም ከስብሰባው በኋላ ማድረግ አለበት ብዬ አስባለሁ። ምክንያቱም አንዳንድ ሰዎች የአማራን ትግል በአውራጃዊ የህልውና አደጋውን በአውራጃዊ የሚተነትኑ ስላሉ በመድረኩ ላይ የእነ አቦይ ስብዓት መታየት በተወሰነ መልኩ ስጋት የሚፈጥርባቸው አካሎች ካሉ ያንን ስጋት መቅረፍ ያስፈልጋል። ስለዚህ ፋኖች የውስጡ ውይይት ማድረግ አለባቸው። የአቦይ ስብዓት የመታየትን ያህል የጀዋር መሐመድ መታየት ደግሞ የህልውና አደጋ የሚደቅንባቸውም ሊኖሩ ይችላሉ። አብዛኛው ሰው ከሚጋራው ድንበር ጋር አያይዞ የህልውና አደጋውን ዲፋይን ካደረገ በጣም አስቸጋሪ ነው። የአማራ ትግል የጋራ ኮዝ፣ የጋራ ጠላት፣ የጋራ ወዳጅ ግምገማውን ወይ ሪቫይዝ ማድረግ አለበት ወይ በውስጥ እንደ አዲስ ቁጭ ብለው ማውራት መቻል አለባቸው። ስጋቶች ካሉ ዲስከስ መደረግ አለባቸው። በነገራችን ላይ ኦኬ፣ ዲስሚስ መደረግ የለባቸውም። ስጋቶች ካሉ ስል በእርግጠኝነት አርበኛ ሀብቴ የአማራን ትግል ኮምፕሮማይዝ አያደርግም። በእናንተ ቮካብለሪ የጎንደር አማራን እንድልላችሁ ከፈለጋችሁ አላውቅም። እኔ በአማራ ኮዝ ነው የምረዳው እና የወልቃይትን ጉዳይ ምናምን ኮምፕሮማይዝ አያደርግም። ከአርበኛ ዘመንም ኤክስፕላኔሽን ይፈልጋል ብዬ አላስብም። ምክንያቱም ለኮመን ኮዝ ስለሚሰሩ የአማራ የህልውና አደጋዎች፣ የአማራ ጥያቄዎች የሚታወቁ የጋራ የሆኑ ኦኬ ኮመን የሆኑ ኢንተረስቶቻችን የማይጋጩ ተመሳሳይ ወጥ የሆኑ ናቸው ተብሎ ስለሚታሰብ አሁን አስቸጋሪው ፖለቲካው በጎጥም በምንም ስለሚበለት የፋኖች ፕሬዘንስ እንድምታው እንዳበጇት ይተነትኗታልና ግን እንደ አማራ ካሰብን የፖለቲካ ሴራ ለመስራት ፍሌክሲብል መሆን መቻል አለብን። መድረኮችን መጠቀም፣ ብልጽግናን ማስጨነቅ፣ ከዛ ዓላማህን አራምደህ መውጣት፣ ከዛ በሁለተኛው ጥሪ ደግሞ አልተመቸኝም ብለህ ወኪልህን መላክ፣ መዋቅሩን መጠርነፍ፣ ውስጥ ያሉ የሌሎች ተቃዋሚ ኃይሎችን ምናምን ወደ ራስህ መሳብ፣ ቅድም እንዳልኩት የሶማሌውን የወላይታውን ምናምን እየቀረብክ ትግሉን ማስተሳሰር፣ ካንተ ጋር ደግሞ የሚጻረረውን ምናምን እንደነ ጃልመሮ ምናምን ያለውን ኮርነር ማድረግ ምናምን ከተገለልክና ከተቆረጥክ ግን ይህንን ሁሉ ማድረግ አችልም። አንተ ከሌለህበት አንተ ላይ የሚሴርብህ ነው የምትሆነው እና ፖለቲካን በዛ ደረጃ ተረድሰን አንዳንድ ጊዜ ደፋር ሆነ በፖለቲካ መራር ውሳኔዎችን መወሰን አለብን። በነገራችን ላይ ሊደርሺፕ ፖፑሊስት መሆን የለበትም። አሁን ለምሳሌ ክሪቲካል ማሱ ምን ያስባል ብሄድ እቀጠቀጣለሁ ምናምን ብሎ ቢቀር አርበኛ ዘመነ ካሴ እኔ ለሱ የሚኖረኝ ሪስፔክት ተመሳሳይ አይሆንም ነበር። ኦኬ ብሄድ ልቀጠቀጥ እችላለሁ፣
ግን ደግሞ ኮዙን እኔ ስለምረዳ ፖፕሊስት የሆነ ይሄ ህዝበኝነት ይባላል አይደል? ፖፕሊስት ማለት ህዝበኛ የሆኑ መሪዎች አሉ። ህዝበኝነት ማለት አንተ የሆነ ነገር እያመንክበት የሆነን ኮንስቲትዩንሲ ስለሚያስቆጣ ወይም ምናምን የማታደርገው ወይም ደግሞ ጭብጨባ ስለሚያስገኝልህ የምታደርገው ማለት ነው። እና ፖፕሊስት አለመሆኑን በዚህ ውስጥ አይቼበታለሁ። ብዙ ትችት ሊያስነሳበት የሚችሉ ነገሮችን ሪስክ ወስዶ ማድረጉን በጣም በጣም በበጎ አይለታለሁ። ከዛም በኋላ ብዙ ተቀጥቅጦበታል። ግን አይ ቲንክ ፖለቲካ ውስጥ ከሆንክ ኢትስ ኤክስፔክትድ እና ብዙ ችግር የለውም። አንዳንዶች ደግሞ እንዲሁ ዝም ብለው አይናቸውን ጭፍን አድርገው ምናምን የሚደግፉትም አሉ። እሱ ኢሬሌቫንት ነው። ኮዙን ተረድተው ግን በትክክል የሚደግፉት ሰዎች አሉ። እና ይሄ ፖፕሊስት ባህሪ እሱ ላይ ባለማየቴ ጥሩ ነው። ተጋፋጭ ሆኖ ነው ሄደው ተጽዕኖ ፈጥሯል። በሚታይ መልኩ ተጽዕኖ የፈጠረው ደግሞ አርበኛ ዘመነ ካሴ ብቻ አይደለም፣ ጦረኛው የፋኖ ትግል በአጠቃላይ ተጽዕኖ ፈጥሯል። በአርበኛ ዘመነ ካሴ ፋንታ ሀብቴም ሄዶ ቢሆን ተመሳሳይ ተጽዕኖ ነው የሚፈጥረው። የፋኖ ትግል በአጠቃላይ አሁን ተፈላጊ ሚዛን የሚደፋ ተጽዕኖ የሚፈጥር ምናምን ነው። እስክንድርም ሄዶ ቢሆን ሰምሃው ተጽዕኖ በዛ ልክ ሊሆን ይችላል ብዬ አስብ ነበር እና ደፍሮ መሄዱን በጣም ፖዚቲቭሊ ነው ማየው። ስለዚህ አንዳንድ ጊዜ ለመሪዎቻችን የመጫወቻ ሜዳ እንልቀቅ ነው ባጭሩ። ፖለቲካውን በቅንነት እንረዳ። አንዳንድ ጊዜ እረዳለሁ፣ የእናንተን ስጋት እረዳለሁ። እኔ በነገራችን ላይ ከህወሓት ጋር መስራትን መደግፍ ሰው አይደለሁም። በግልጽ አሁን እኔ አንዳንድ ጊዜ ለሊፕ ሰርቪስ ምናምን ብዬ የምናገራቸው ነገሮች አሉ አይደል? ፖለቲካ ላይ በቃ አንዳንዴ ለብልጽግና ኢሉዥን መላክ ሊኖርብን ይችላል። አብረህ ባትሰራም አብረህ የምትሰራ ማስመሰል፣ ካርዶችህን ማብዛት። አንተ ከጠገብክ ይሄ ምርጫ አለኝ፣ አንተ ከጠገብክ ይሄ ምርጫ አለኝ፣ አንተኛው ብጠግብ ደግሞ ይሄ ምርጫ አለኝ። ፕራክቲካሊ እኮ ላይኖርህም ይችላል ምርጫው። ፖለቲካው ግን በዛ መልኩ ቢሳል ደስ ይለኛል። ስለዚህ አማራ መጫወቻ ካርዱ ክፍት ነው፣ ከየትኛውም ኃይል ጋር ይሰራል ስልህ ቀይ መስመሮች እንደ ግለሰብ ምናምን አሉኝ። እውነቱን ለመናገር አሉ። አሁን የትግሬ ፖለቲካ አሁን ላይ መተኮስ ይችላል ብዬ አላምንም። ዝም ብሎ በአማራው ለመደበቅ የሚመጣ ነው። እነ ልደቱ አያሌውም ከሞተበት ምናምን ነው እያመጡ ሱሪ እያስታጠቁ ምናምን የሚያቆሙት እንጂ አሁን ስብሐት ምናምን ኦኬ፣ ሌላውም ተሰሚነቱ ምናምን ቀንሷል። አሁን አብይን ነው በሐቁ የምንጋፈጠው እና አብረን የምንሰራባቸው ነገሮች ደግሞ በመርህ ምናምን መፈተሽ አለባቸው ብዬ አምናለሁ። ዝም ብለን ተግበስብሰን አንሄድም። ግን ደግሞ ከብልጽግናም ጋር መቀመጥ የሆነ ወቅት ላይ ሊኖርብህ እንደሚችል አንዳንድ ጊዜ ከሆኑም አካሎች ጋር ልትቀመጥ ትችላለህ። በቃ ፖለቲካ መራራው እውነት እሱ ነው። ፋኖቻችን መራራውን እውነት እየጋቱን በቃ ፖለቲካ መሰራት ካለበት እንዲሰራ ግን የማርያም መንገድ እንልቀቅ። በቃ ይችን እንደ ልመናም ነው። ኦኬ፣ የማርያም መንገድ መልቀቅ መቻል አለብን። እምነት ወሳኝ ነገር ነው በፖለቲካ ውስጥ። ፕራክቲካሊ ወደ ስራው በሚመጣበት ጊዜ አሁን ነገ ትግሬ ጋር አብሬ እየሰራው ነው ብሎ የጎተትክ ብታመጣልኝ በምን መልኩ ነው የምትሰራው ነው የምልህ። ስንት የሚሞት ወታደር ይዞ መጥቷል? በየት በኩል ነው የሚተኩሰው? ማን ላይ ነው የሚተኩሰው? ምናምን ብዬ ጠይቀሃለሁ። ለሊፕ ሰርቪስ ግን ይሄ ለከንፈር አገልግሎት መድረኩን ተገኝተ ምናምን አጨናብረህም ማምታተህም ምናምን አገዛዝ ላይ አደናብረህ ያገዛዙ የቢሮክራሲ መዋቅር የበሰበሰ ነው። ብዙም ካድሬዎቹም እንዲሁ የሞቱ ናቸው እና በትንሽ ነገር ይረበሻል። አሁን በቀደም ያን መድረክ ስላዩ በቃ ፋኖ ሱሉልታ ጫፍ የደረሰ ሀገር ልትፈርስ ምናምን አይነት ነገር መስሏቸው ነው የሚያድሩት። እና እሱን ስሜት ልንፈልገው ስለምንችል አንዳንድ ጊዜ አብረህ ባትሰራም የመስራት ኢሉዥን። አሁን የኤርትራን ካርድ ደጋግሜ አንስቼዋለሁ። ስለ እኔ ትክክለኛ የፖለቲካ እምነት ማወቅ አይጠበቅባችሁም። በቃ አንዳንድ ጊዜ በፖለቲካ አንዳንድ ጊዜ በቃ ኢሉዥን መላክ ካለብህ ኢሉዥን ትልካለህ። አለቀ በቃ። ከእንትና ጋር ልሰራ እችላለሁ ምናምን፣ ተቃራኒ ውስጥ ጥርጣሬ፣ ልብ ውስጥ ጥያቄ ምልክት። አሁን በጊቭን ኤለመንት ኢትዮጵያ ውስጥ ምንድን ነው? አማራ በጣም ሀቀኛ ማህበረሰብ ነው። ኤርትራ ቋሚ ጠላቴ ናት ይላል፣ ትግሬ ቋሚ ጠላቴ ነው ይላል፣ እንትን ቋሚ ጠላት ትግሬ ሳይሆን
የሻቢያ ፖለቲካ ምናምን ቋሚ ጠላት አድርገው የሚያስቡ አሉ። የህወሓት ፖለቲካ ቋሚ ጠላት አድርገው የሚያስቡ አሉ። የኦነግ ቋሚ ጠላት አድርገው የሚያስቡ አሉ። ስለዚህ ብልጽግና እነዚህ ሰዎች ከማንም ጋር አይሰሩም፣ ነጥዬ መቀጥቀጥ እችላለሁ ነው። እኛ ደግሞ አሁን ላይ አይንሰራለን አላልንም፣ ግን ዋት ኢፍ ብንሰራስ? ዋት ኢፍ ቢሆንስ? ክፍት ታደርገዋለህ። ዋት ኢፍ ኤርትራ መሳሪያ ልሰጠንም ላሰጠንም ትችላለች። ከኤርትራ ጋር ልንታገልም ላንታገልም እንችላለን። የሆነ አካላት ራሳቸውን አርመው ከመጡ ልንታገልም ላንታገልም እንችላለን። ፕራክቲካሊ መተህ ትታገላለህ ወይ ብትለኝ ሰምሃው ልቤን መናበብ የምንችል ይመስለኛል። ግን ደግሞ በቃ ፖለቲካ ሲግናል መላክ ካለብህ ትልካለህ። በፕሬዘንስ መረበሽ ከቻልክ ትረብሻለህ። እኛም ማንቆጣጠራቸው እኛም ማናቃቸው አደረጃጀቶችና ተቋማት መፈጠር አለባቸው ብዬ አላምንም። እኔ በቂ ኃይል አለን። እንዲያውም ኦሮምኛ የሚናገሩትን ማደራጀት ብንችል ማሰረግ ብንችል፣ ትግርኛ የሚናገሩትን ማደራጀት ብንችል ማሰረግ ብንችል፣ ብዙ አይነት የፖለቲካ ያልተጫወትናቸው ካርዶች አሉ። አላያችሁም? ሰሞኑን የኢዝራኤልና ኢራኖች ተኝተው ነበርና ስለላውን በኢራን መሬት ላይ አድርገው